እና ወይ ደግሞ መወቀስ ካለባቸው ያየ መወቀስ ካለባቸው እኔ ቆንጆ ነሽ መወቀስ ደግሞ ካለባቸው በእውነታው ነው ቀሰው ልጁ በእውነታው ግን ወይ ከኛ ጊዜ እጥረት ወይ ከኛ ጊዜ ጉድለት ነው እንጂ ልጁ ሰርቷል። አይታችሁት ከሆነ አሁን ደግሞ ደጋፊው ሊሆን ነው እንደዚህ ልጅ አይደል? አሁን ደግሞ ምን ሊሆን ነው? ልደግፈው እንዴ? ባልደግፈውም እኮ ማለት እውነታውን ነው የምንናገረው። ሀገሩ ተለያየ፣ የሰራበት ሀገር ተለያየ እኮ ማለት ካናዳ ሆኖ ነው ብዙ የሰራው። ካናዳ ሆኖ ብዙ ሰራ። እግዚአብሔር ምስክሬ ነው። እውነቴን ነው የምናገረው። እኔ እውነቴን ነው የምናገረው። ካናዳ ሆኖ ብዙ ሰራ። እኔ ጥሩ አይደለም። እኔ አሁን የአንዱን ሞራል ይኸውላችሁ፣ የአንዱን ሞራል እኔም እኮ ተናግሬዋለሁ እኮ ልጁ በዚህ ሴትዮ የተነሳ በእነዚህ በቁጫቁጮች የተነሳ ማለት ነው። ግን ለአንዱ እለበላችሁ የአንዱን ሞራል የሆነ መንካት። አሁን ትናንትና ሲናገር ደዛ ተደመጥ ምን እዚህ ቤተ ቃል ዝም ብሎ ፍንቅ አይደዛ። አሁን ደግሞ መጋረጃው ወደቀ። ሰንዴ ነው ዛሬ የተሰቀለው የመጋረጃ ቤቱ ሊፈርስ ነው እንዴ? ያለ ረቢ ቅዝቃዜ ነው። ከዘሬ ጸዳማ ነው ልጁ ያስታውቃል። በነገራችን ላይ እኮ አሁን ይውላችሁ ከንቀትም ወይ ካለማወቅ ምናምን ቪዲዮን ያላየን ሰዎች ልንኖር እንችላለን። ኦኬ ሴሪየስ ግን ቪዲዮን አይታችሁ ከሆነ ፖም ያለ ልጅ ነው። ኦኬ እውነት ለመናገር ብዙ ይሰራል ልጅ ነው። በነገሮች ውስጥም ያለፈ ልጅ ነው ማለት በችግር ውስጥ ያለፈ ልጅ ነው። ግን እድል እውነታውን ስናስበው አንዳንድ ጊዜ ችግር ያለው አፍሪካ ውስጥ ብቻ ይመስለናል። ችግር ያለው አፍሪካ ውስጥ አይደለም። ችግር ያለው ፓላስ ውስጥም አለ፣ ዋይት ሃውስ ውስጥም አለ። ችግር በጣም ሚሊዮነሮቹ ቤትም አለ። በቃ ኦኬ ቀደም ብላ ይሄን ያህል ጊዜ አላቀረበችው እና እስከዛሬ አላቀረበችው ሰይፉ እየተበቀለች ነው ማለት ነው። አያችሁ እንጂ እሷ መድረክ ትልቅ ሆኖ አይደለም ያሉ ባልታ መድረክ ነው የምለው ያምልሰት መድረክ ይቅርታ አድርጉልኝና ጋዜጠኛ መሆንም ያለበት የሾው ሰውም አይደለች እንደው ቴዲ ያው ፎንቃ ስላለበትና እንትን ስላለ ነው እንጂ ልጁ ያለ እኔ ጉራ አልፈልግም። ጉራሽን ይዘሽ ጠረግበይ ጉራሽን ልታደርጉት ትችላላችሁ። በቤቱ ምናምን ደግሞ እኛና የምናውቀው ነገር ስላለ እሱ ሂጂ። አንድ ነገር ግን ልንገርሽ፣ ሾ መዝናኛ ምናምን የማንም ገተት መሰብሰቢያ አይደለም። ዛሬ ሁሉም ሆቢው የራሱን ሆቢ ያጎታል። ሶሻል ሚዲያው አለ። ማንም ሁሉም ይምጣ ተብሎ ነው እንጂ የጋዜጠኛ ሙያ የተከበረ ሙያ ነው በነገራችን ላይ። ኦኬ ደግሞ ሾው ነው አይደለ? ሾው ሲሆን ደግሞ የራሱ ሆነ አሁን እናንተ መናገር ምክንያቱም መናገር ቆይ መጣው ከማቋረጥ ሽካካ ማቋረጥ ይሻለኛል። ማምዬ ወሬ ያለ እንኳን አንድ ጊዜ እና የተከበረ ሙያ ነው አንደኛ ነገር። ሁለተኛ ነገር ደግሞ ልንገራችሁ፣ ማነቃቃት ያስፈልጋል። ኢትስ ኦኬ የራሷ ህይወት አላት። የጥሩ የአንድ አርቲስት ሚስት ናት። ግን ለኔ የእሷ ሾው ምናልባት አረቋይ መጣው የእሷ ሾው እያደገ እኔ እሷንም መናገር ፈልጌ አይደለም፣ ግን አትቆራፍቱ። እሷ መለወጥ አለባት። እንዳ ሽማግሌ እናሩ እና ምን ላይ ብትሰራ ደስ ይለኛል መሰላችሁ? የአምልሰት ገጸ ባህሪ እርዳታ ላይ አሁን ማስተር አብነት መጥቷን ሾው ቢሰራ ምን ጥቅም አለ? ዩ ጋዴሚት እዚህ እየመጣሽ እዚህ ቡና እንደ ቡና አለ አይደለ? ወይንም ደግሞ ይሄ ኮስተር ያሉ ጠያቂዎች ያሉ ትልልቅ ሰዎችን ሽማግሌዎች ምናምን እዛ ላይ ነው መጠየቅ ያለባት።
ይሄ አላቂ ትንሽ የሆነ ኮርሱን ወስዳ የምን አይነት ጥያቄና መልስ ላይ ብትሆን ጥሩ ነው። የተጎዱ ሴቶች እንደዛ ነው የምትመስለው ልጅቷ ራሱ በቃ እንደዛ ነው ባህሪዋ። ያው ዝምተኛም ነገር ናት መሰለኝ አይደለ አይደለ? አይደለ? እየተቆጣሽ መነጸሩን ታስተካክል ድረስ እየወረደ ነው። እኔ ባልኩ ቁጥር ውርድ ይላል እና ኦኬ ያ ጨርሻል። ካልሆነ እሄድባታለሁ። ከዛ ቁጭ ብዬ ነው ማስለቀስሽ እና አዶናይ 42 ደቂቃ ስትጠይቀው እሷ 3 ደቂቃ አልተናገረች። አዳማጭ ናት። ኦኬ ግን በጣም ፖይንት የሆኑ ጥያቄዎች ኦኬ ግን አዲስ ናትም ገና አሁን የወጣችው መከልከልም አይቻልም። ምናልባት የምታሻሽላት ለምን ኮርስ አትወስድም? ግን ለምንድነው ኮርስ የማትወስደው? የጋዜጠኝነትን ኮርስ ምናምን ነገር ኮስተር ቀልጠፍ ብላ ኮስተር ብላ በዲሲፕሊን መጠየቅ ትችላለች። ግን ገና ናት በቃ ገና ናት። ግን እየመጣሽ እዚህ ጋራ አፌን ከፍታለሁ ብቴ አስባችሁታል? እንዲያውም ጎበዝ ናት። ተለወጥ። እንዲያውም ጎበዝ ናት እና አሁን የሆነ ነገር ብትልስ አሁን እንዲህ ብትል እንዲያውም ጎበዝ ነሽ። ይቅርታ እንዲያውም ጎበዝ ነሽ። እንዲያውም ጎበዝ ነሽ። እንዲያውም ሰውዬው አለማስቀረቱ እንዲያውም እግዚአብሔር ይስጠው የሰፈሬ ልጅ ስለሆነ አውጥቶ ላከሽ እንጂ እንዲያውም ጎበዝ ነሽ። ይሄ ወራዳ እዚህ ቲክቶክ ላይ ያለ የሶሻል ሚዲያ ህዝብ አሁን ተሳስታ አሁን እንዲህ ብትል ቂጦን አሳየችው ወይ ቴዲ አፍሮ ብለው የሚሉት እንዲያውም ጎበዝ ነሽ። ይቅርታ ጎበዝ ነሽ። ብዙ የምትይዙት ነገር አለ እናንተ በጣም ብዙ አሁን ሰግጭ ተብለሻል። ሰግጭ ከፈለገ ቤቱ የሚድረስ ሰግጭ ራስሽን ሁኚ። አምሰል ራስሽን ሁኚ። እንዲያውም ጎበዝ ነሽ። ተሳስቼ ነው እኔ እኮ በቃ ጀርመን ያለው መስሎኛል። እንደ ልብሽ ሁኚ። ይሄ ጎንዳን የሆነ ህዝብ ይበላሻል። የሆነ ነገር ተሳስተሽ እንደዚህ ነው ብትይ የለም በቃ የለም። ሰውየው 80 ፍቺ ነው የሚለው። ተመልሰሽ ሚዲያ ላይ ላናይሽ እንችላለን። ተሳስቼ እኔ እኮ ከሰው ጋር ያለው መስሎኝ ጥሩ ሰዎች አመለካከታቸው ጥሩ የሆነ ኮሚኒቲ ያለ መስሎኝ ነው። ጨርሻለሁ። ኤኒዌይ አሁን ወደ ልጁ እንሂድ እና እንዲያውም ዝርክርክ እንደ ታዋቂ ሚስትነቷ አፍሮ ሚስት ሆነ 90 ሺህ ብቻ አንተ ከረፈ ሂድና ሰብስክራይብ አድርጋት፣ አበረታታት። ሂድ ሴት ናት። እንዲያውም በቅርብ ጊዜ 1 ሚሊዮን ነው ማስገባት ያለባችሁ። 1 ሚሊዮን ማስገባት አለበት። አይ እንዳንቺ አውርቶ አደር አይደለችም። አልሰድባትም። አይ ቁጭ ብላ ዝም ብላ አይደለ እንዴ የምታወራው? ዝም ብላ እኮ ሳታወራ እኮ ነው አይደለ ዩቲዩብ የምትሰራው። 1 ሚሊዮን አስገባት። ገባች እንደ 1 ሚሊዮን ገብታለች። እውነት እኮ ነው። የእሱ ሚስት ከሆነች መግባት አለባት። የማንም ጀንፈል አይደለም እንዴ